ሰባኪው ቢባል ነቢ ነው ጎልያድ አንበሳ፣ ዛፉ ጠማማ ነው ያስተማረው ሬሳ፣ ፓስተሩ መናኛ ልጆቹም ወንዘረጭ። የትኛው ወንጌል ነው የቱስ ቅዱስ መጽሐፍ ገላን የሚያወራጭ? ማለት ይሄኔ ነው። ታየ ቦጋለ ታየ ቦጋለ ታላቃችን ታሪክ አዋቂው ምሁሩ ትናንትና ብዙ ነገር እንዳላልከ ዛሬ ለራስ መሆን አቅቶ ትንገዳገዳለህ አይደል? ካቋም ወርደህ እዚህ ግባ የማይባል እንጦሮጦስ ወርደህ ትታያለህ። ወንድማችን እንግዲህ ታየ ቦጋለ ሃይማኖቴን በይፋ ቀይሬያለሁ ብሏል። በመጀመሪያ ሲያሟሙቅ ነበር፣ ለመቀየር ዳር እያለ ነበር። የህዝቡን ሀርት ቤት የሙቀት ልኬት እየለካ ነበረ። በመጨረሻም በይፋ በፌስቡክ ገጹ እነሆ ብሎ አወጀ። ሃይማኖቴን በይፋ ቀይሬያለሁ። አለማፈርህ ካንተ አሁን ሰው ምን ይማራል? አድርባይነትን፣ እኖርባይነትን፣ አስመሳይነትን ነው ወይስ የትኛውን ይማር? ከታየ ቦጋለ በነገሩ ቀደሞ ብዙ ሰዎች ሲተቹ ሲነቅፉ ነበረ። ያንን አጸናላቸው። ታየ ቦጋለ ለዛውም የቀየረው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ፕሮቴስታንቱ ወይም መናፍቁ ዓለም ነው። በገላትያ ላይ ተጠቅሷል። መናፍቅነት አያድንም አያጸድቅም ተብሏል። አንቺም ሂጂ ወደ ነጫጮቹ፣ አንቺም ሂጂ ወደ ነጫጮቹ፣ ለኛም እግዚአብሔር አለን ለጥቋቁሮቹ፣ ለኛም እግዚአብሔር አለን ለጥቋቁሮቹ። አስገቦት አልገባም አለች፣ አስገቦት አልገባም አለች። ገንዘብ ወዳ እንዴት ነው አትግባ? ስልጣን ወዳ እንዴት ነው አትግባ? አድርባይነት በእውነቱ ከባድ፣ እኖርባይነት በእውነቱ ከባድ፣ አቋም የለሽ ነው የሚያደርግ። አስቡት እንዴት ታየ ቦጋለ ሲቀይር። ለካ ያሁላ ወሬ፣ ያሁላ ማስመሰል፣ ያሁላ ሽወዳ ለታይታ ነበር። ትልቅ ሰው ነበር መስለኝ በእውነቱ ታየ ቦጋለ። እንደዚህ አልጠበቅኩም ነበረ። በእርግጥ በብዛት ከወደዛ የምትመጡ ሰዎች በቃ ምንም ዕውቀትም የላችሁ፣ ያላችሁ ትመስላላችሁ፣ ግን ቀረብ ብሎ ሲያችሁ ግልብ ናችሁ። ምንም ከ500 ምናምን ዓመት በመጣ ሃይማኖት ራስን ትቀይራለህ። ማርቲን ሉተር በመሰረተው በነጮች ሃይማኖት ራስን ትቀይራለህ። ነጭ አምላኪ ነህ በእውነቱ። የነጮች እኮ ሃይማኖት እኔ አይደለም ምንድነው ማርቲን ሉተር ራሱ። የሚገርማችሁ የፕሮቴስታንት ሃይማኖት ማለት ገና እንደተመሰረተ ከአራት ነው የተከፈለው። ከአራት አመናችሁ አላመናችሁ። ማርቲን ሉተር 95 በላይ የሚሆኑ ሃይፖቴሲሶች ነበሩት። አስቡት፣ ከአራት በላይ ተከፈለና አይ ማርቲን ሉተር ይመች ጀምር ባይሆን እነሱ እንደው አውቀው ነው ምናምን ዕውቀቱ ኑሯቸው ነው ቢቀይሩ። አደክም ምን ይዘህ ምን አውቃ ደራሷን ነበርክ። ምን ነካ? ምን አሰሳተ? በእውነቱ ብትመለስ ይጠቅማል ለራስ። ስጋዊ ምኞትና ስጋዊ ፍላጎት ፈቃድ ጊዜያዊ ነው። ማግኘት ማጣትም ጊዜያዊ ነው። ስትፈጠር ብቻህን ተፈጥረሃል፣ ስትሄድ ብቻህን ትሄዳለህ። በመሃል ላይ የምታገኘው ሀብትና ንብረት ላንተ አኗኗሪ ነው። ይህን ወቅበት። ካላወቅበት የምታገኘው ሀብትና ንብረት ሁሉ ያጠፋሃል። ምናልባት ፕሮቴስታንቱ ስትገባ ዲታ ልትሆን ትችላለህ፣ ሀብታም ልትሆን ትችላለህ። ምናልባት የተኛውን ያነቃውን ሕዝብ ለተወሰነ ጊዜ እያታለልክ ሀብት ንብረት ልትሰበስብ ትችላለህ፣ ግን ዘላቂነት የለውም። እግዚአብሔር አይበለውና በመሃል ነፍስህ ከስጋ ብትለይ ምን ሊፈጠር እንደሚችል አስቡ።
እሱ በፈቃዱ ይማረን እንጂ በቸርነቱ በእውነቱ ይቅር በለን እንጂ ምን ያደርግልሃል? እና ይህን ከአራት የተሰነጠቀ ሃይማኖት እንዴት ትከተላለህ? ወር ባልሞላ ውስጥ እኮ ነው፣ በአንድ ወር ውስጥ ለአራት ተከፈለ ማርቲን ሉተር የመሰረተው ሃይማኖት። ከዚያ በኋላ ደግሞ እንደገና አሁን ድረስ ያለው ወደ 46,000 ነው 7,000 ምናምን አካባቢ ተከፈለ። ማን? ፕሮቴስታንቱ ዓለም which means እርስ በርሱ የማይስማማ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥቃት ሲሆን አንድ የሚሆን ሃይማኖትን እንዴት ተባበራለህ? ተቋማዊ አሰራር ያላቸው it is institutional ቢዝነስ ተኮር ነው። ይሄን ማወቅ አለብህ። ከገቢዎች ነው ፍቃድ የሚወስዱት። ከገቢዎች ፍቃድ ወስደው ነው እንግዲህ ሃይማኖታቸውን የሚመሰሩት which means ንግድ ነው፣ ግብር ይከፍላሉ። ታዲያ አንተ ለዚህ ነው እንደምትገረደው? ምን አስበህ? በማጣት እኮ ገነትን ማግኘት ይቻላል። ክርስቶስ ምስኪን ነበር፣ የድሆችም ድሆች ነበር። እናታችን ቅድስት ድንግል ማርያምም እንደዚያው ድሃ ነበረች። እሱ እንኳን የሚያድርበት ቤት አልነበረውም። በምድረ በዳ በተራራ ነበረ የሚያድረው። እንዴት ይሄን አታውቅም? ዓለም ሁሉ የሱ ነው ሳለ ግን አንድ እንኳ ለሱ አልነበረውም። እመቤታችንም እንደዚያው ያለምን መድኃኒት የወለደች ያለምን መድኃኒት የታቀፈች ያሳደገች ያጠባች እሷም እንደዚሁ ድሃ ነበረች። ግን ከሷ የባሰ ደግሞ ልጇ ድሃ ነበረ። አንድ ልጅ ነበር የነበረው። አንተ ግን ቀየርክ። የትኛው ህይወት አስደስቶ ነው? የትኛው ኑሮ እንደዚህ እንደ ፍየል መዝለል አማረህ እንዴ? ትልቁ ሰውዬ ብትዘል እኮ አያምርብህም። እውነቴን ነው። ዘፈናቸው እንዳይሰራ ማን የጠቆመ? ማን ያመለከተ? ዘፈናቸው ሞገስ እንዳይኖር እስኪያቸው በየመስመሩ መስመር ለቀው ፈር ለቀው ዚያና እዚህ ሲሉ ጌታቸው ማን እንደሆነ እኮ ያውቁት። ጌታ ይባርክ፣ ኢየሱስ ይባርክ ይላል። በመጽሐፍ ቅዱስ እንኳን ብትር 66 መጽሐፍት ነው የሚቀበሉት። ያውም ማርቲን ሉተር መጀመሪያ ላይ 65 ነበር የሚቀበሉት። ከዚያ በኋላ ነው መጽሐፍ ቅዱስን እንደየራሳችሁ መተርጎም ትችላላችሁ ካላቸው በኋላ ሁሉም አይ እንደዛ ከሆነማ እኛም ተርጉሙ ለምን 65 ይሆናል? ያዕቆብ መልእክት ተደ ስለዚህ 66 እናድርገው ሲሉት አይንማ ረስቸው ይቅርታ አድርጉልኛልና 66 አድርጎ ጨመረው። እንዴት ታዲያ አንተ ይሄን አታውቅም? እንዴት ይሄን አትማርም? በእውነቱ ጊዜ ከባድ ነው። ይጥላል፣ ያነሳል። በ11ኛው ሰዓት ትጸድቃለህ፣ በ11ኛው ሰዓት ትጠፋለህ። እድሜ ዘመንህን ስታገለግለው ኑረህ ስትገለገልም ኑረህ በ11ኛው ሰዓት ላይ አይበለውና ብትስት ትወድቃለህ። አክሊል ያመልጥሃል። አትቀናጅም። ቀጸላ አይኖርህም። ይሄን እወቅ። ነገር ግን ደግሞ ስታጠፋ ስትዘሙት በኃጢአት አረንቋ ኑረህ በ11ኛው ሰዓት ልክ እንደ ፈያታዊ ዜማ ወይም ጡጦስ ልትድን ትችላለህ። ትድናለህ። አየህ፣ አንተ የሆነብህ የመጀመሪያው ነው። ታየ ቦጋለ እየሰማኸኝ ነው? የቦጋለ ልጅ ቦጋለ ብርሃን ሆነ፣ ስሙንም አይዘዋል። ትልቅ ሰው ነው በእውነቱ። ካንታው ልጆች ምን ይማሩ? ባለቤት ምን ትማር? ለገንዘብ ብለህ፣ ለስልጣን ብለህ፣ ለጥቅማ ጥቅም ብለህ፣ ለመመሳሰል ብለህ እንዴት የማይባል ነገር እያልክ ራስን ተደልላለህ። ራስ ላይ ሙርት ይዛለህ። ራስን ታታልላለህ። ለምን? ያሉትስ መቼ አማረባቸው? ባይዘው ወይ እኔ ይሄ በነጭ ሃይማኖት አላምንም። it is parasitic ፓራሳይት ነው።
ከሆነ ሃይማኖት ጋር ተጣብቆ የሚኖር ተጣብቆ ግን አላስበላ አላስጠጣ የሚል አላላውስ የሚሰቅዞ የሚዝ ፓራሳይት ታውቃላችሁ። የነጮች ሃይማኖት እንደዚያ ነው። ክርስቶስ የመሰረተው ሃይማኖት ግን ሕያው ዘላለማዊ ነው። አስቡት። ለማንኛውም ታይሻ በሃይማኖት ማንም ሃይማኖት የግል ነው ሀገር የጋራ ነው በሚለው እስማማለሁ። ድፍረትን አደንቃለሁ። ግን ነውር ነው፣ አይደረግም። ተማር፣ በእውነቱ ተማር ማለት አይምሮን ትልቅ አድርገው ለማገናዘብ ሞክር ማለት ነው። ዝም ብለህ በግብዝነት በድፍረት አትሂድ። ጥሩ አይደለም ለነፍስም ለስጋ። እኔ ታናሽህ ልመክር ሳይሆን ታላላቆች በታናናሻቸው ይመከራሉ የሚለውን ቢልጄ ነው ይህን ቪዲዮ ልሰራ የሞከርኩት። እንደዚያ ነው ታይሻ። ለማንኛውም ይህን ቪዲዮ እስከ ፍጻሜው ድረስ ያያችሁት ወንድሞቼ በሙሉ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ የሆናችሁ ታበረታቱኝ ከወዲሁ እየጋበዝኩኝ፣ ነቆራችን ሁሌም ይቀጥላል። በየትኛውም ሃይማኖት ውስጥ ይግባ፣ ካጠፋ ቡም ነው። እሺ ይሜ